ምን ልንገርሽ? ማወቅ አለባት ብለህ የምታስበው ነገር ንገረኝ። አይሚረፊ እኮ አታበሳጨኝ፣ ንገረኝ እኮ ረፊ። ምኑን ነው የምነግርሽ? የተፈጠረውን ንገረኝ፣ ያለውን ነገር አስረዳሻለሁ። ኧረ እባክህ ልቀቀኝ። አንተ ካልመሰለ ይቅር ምን አባቱ ለናደስ አይደለ። ሃይሚ ድፍን ጥያቄ፣ አይን የሌለ እግር የሌለ ጭንቅላት የሌለ ጥያቄ ነው የምትጠይቂኝ እናት። እውነት ለምን ሃይሚ አስፈላጊ ነው ብለሽ ታስባለሽ? ከዚህ በፊት ብዙ ፈተና ብዙ ነገር ደረሰባችሁ፣ አንቺም ብሩኬም ማለት ነው። እንዴት ነው ድጋሜ ደግሞ መረጃ አለኝ ያለኝ ብለሽ በዚህ ነገር መተሽ እንደዚህ ስጠፍጥፊ? እናት ወንድምሽ እንኳን እኮ እንዲህ አይመታማን። ሃይሚዬ ታዩ እንጂ ሁሉም እኮ ያልፋል። ትላንት ያለፈ ነገር ታቀል የለ እንዴ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ አንጫን እያደረጋችሁ ጀምሩ ማለት ወዳለሁ። እንግዲህ እውነቱ ሲነግራችሁ እኔ በጣም ነው የከፋኝ፣ በጣም ነው ያናደደችኝ ሃይሚ ዛሬ ማለት ነው። ማለት በመረጃ ነው እንግዲህ ብሩኬን እንደዚህ እየጠፈጠፈች ያለችው ነው። አሁኑ ጥያቄ የሆነብኝ ነገር ማለት ነው፣ ብዙ ጊዜ ታውቃላችሁ ሰው ልጅ አሁን ላይ የሌላ ነገር አገናኝቶ የሰው እግር ላይ ሌላ እግር፣ የሰው ጭንቅላት ላይ ሌላ ጭንቅላት እያደረጉ እንዲህ ያቀናበሩበት ሰዓት ላይ እንዴት ነው ሰውን አምና በአይኗ ካላየች በስተቀር እንዴት ነው መረጃ አለኝ ብላ እንደዚህ ጓገጭ ማለት? እንደዚህ ወንድ ልጅ መጠፍጠፍ፣ እንደዚህ መበሳጨት፣ እንደዚህ መሆን ለምን አስፈላጊ ሆነ? አስፈላጊ አይደለም። እንኳን ለብሩኬታና ሃይሚ እንደዚህ አይነት ነገሮች ለራስሽም አይጠቅምም። ህይወትሽ ላይ ደግሞ በጣም ብዙ ነገር ነው የሚፈጠሩብሽ። ምክንያቱም ሰው ልጅ የሚያወራን ነገር የሚለፈልፈው ነገር አጣምስ በዚህ ሰዓት ታውቂያለሽ። አንቺና እሱ መካከል ያለው ነገር በጣም በጣም ጠላት እንደበዛባችሁ፣ ብዙ ነገር ፈተና እንደሚበዛባችሁ ታውቂያለሽ። ደግሞ ብለሽ በመረጃ መጣው ብለሽ እንደዚህ መሆን እኔ ባይሆን እንዴት ደስ እንደሚለኝ ሃይሚው ልነግርሽ አልችልም። እውነቱ ሲነግርሽ ማለት ነው። ደግሞ ማስፈላጊ አይደለም፣ ሊሆንም አይችልም። እንለያያለን ምናምን የምትይ ነገር እንኳን ለወሬው ለመረጃ ምናምን አለኝ ብለሽ እንደዚህ የምትሆኝ ተይና፣ የዛኔ ሌላ ነገር ውስጥ የገባችሁ ሰዓት እንኳን እናንተ አልተለያያላችሁም። አሁንም መቼም አትለያዩም። መቼም እሱ እያበደ ነው፣ እሷ እንዲህ እያደረገች ነው። ለምን አስፈለገ? ለምን ደግሞ ብሩክ አንተ ያታቅም አይደለ? ይሄ መረጃ ምንድን ነው? ይሄ መረጃ እኮ እጄ ላይ አለው። እስቲ ይሄ ምንድን ነው ብላ ማሳየት አትችለውም? እሺ እውነት ከሆነ እውነት መረጃ ካላት ይሄ እኮ ብሩክ እኔ እንዲህ ይዤ ነው። ይሄ ምንድን ነው? እሺ አንተ ምንም አልደበከኝም፣ ምንም አልዋሸሽም አይደለም? ይሄ ምንድን ነው? እስቲ ብላ ለምን አታሳይም? እውነት ካለ ማለት ነው። እዛኔ ነው መለያየትም ሆነ ምንም ነገር እሱ የሚመልሰው መልስ መጠበቅ ነው አለበት እንጂ በደፈና የደበክ ነገር ንገረኝ። እንደዚሁ ነው። ለምን አስፈለገ ሃይሚ? እንዴ ጠላትሽ እኮ የተደሰተ ነው እናቴ። አንቺ አልተረዳሽም ወይን አልገባሽም ሊሆን ይችላል እንጂ ጠላትሽ ይደሰታል። አሁን እንደዚህ በደፈና ደረትሽ ነፍተሽ ብሩኬ ደብቆኛል፣ ብሩኬ እንዲሁ ብሩኬን እኛ የምናውቀው ጨዋ ልጅ፣ ሰውን የማያታልል ልጅ፣ ለሴት ልጅ ሞት የሆነ ልጅ፣ ሰውን የሚያከብር ልጅ፣ ሰው ልጅን የሚፈራ ልጅ፣ ፈጣሪን የሚፈራ ልጅ፣ ጨዋ ልጅ። እንኳን ሌላ ሰው ታይና አንቺ ስንት ሰዓት ስንት ጊዜ አብራችሁ የኖራችሁ በክብርሽ የሚጨነቅ ሰው ነውና እባክሽ ሃይሚ ወደ ራስሽ ተመለሽ። ብሩኬ የፈለገ እኔ እውነቴን ነው የምላችሁ፣ በ10 ጣት ፈርሙ ብትሉኝ እኔ ፈርማለሁ። ቤተሰቦች እስቲ የእናንተ የተሰማችሁ ወይም ደግሞ እውነት ብሩኬ እንደዚህ እነሱን የሚያለያይ ነገር ያደርጋል ብላችሁ የምታስቡ ወይም ደግሞ እናንተ የምሰማችሁ ነገር እስቲ ኮሜንት ስር አስቀምጡልኝ። እውነቴን ነው የምላችሁ። እኔ ግን
እውነት 100% ሲነግራችሁ ማለት ነው ብሩኬ የሆነ ነገር ያጠፋል ወይም ደግሞ ብሩኬ እንደዚህ እሱና እሱ እስኪለያዩ ድረስ የሆነ ነገር ያደርጋል ብዬ ፍጹም አላስብም፣ አላምንምም አላስብም። ምክንያቱ እሷ አለሷ አይኑ የለም። ባለፈው እንኳን እንደዛ ስትሆን አስባችኋል? እንደዛ ፌንት በልቶ ወድቆ ምናምን እንደዛ መንገድ ላይ የወደቀ ልጅ ነው። እንዴት ነው ከሷ ሌላ እሷንና እሱን የሚያለያይ ነገር የሚያደርጉ ትላላችሁ? እስቲ እናንተ የፍረዱት። እውነቴን ነው የሚላችሁ። ሀይሚ ግን ሳታስበው ይመስለኛል ነገሮችን እንዲህ የምታደርገው እና ነገ ደግሞ ይቆጫታል። ነገም ደግሞ ሀይሚ እውነቴን ነው ምልሽ ይቆጭሻል። ምክንያቱ ወንድ ልጅ ላይ እንደዚህ እጅሽን የዘነዘርሽ ደግሞ አንዱ አንሶሽ ሁለት እየጨመርሽበት እየዘነዘርሽ እንዴ እሱ ወንድ ሴት ልጅ አትመታም እላለሁ እንጂ ምን ይሰማሻል አንቺ እንደዚህ ስትመጪ? ሲቀጥል ደግሞ ወንድ ልጅ አይመታም። እውነት ክብር ነው እንዴ። ብሩኬ ለአንቺ ብዙ ነገር ሆነዋል፣ አንቺ ለሱ ብዙ ነገር ሆነሻል። ባለፈው በአንቺ ስል ነው እንደዚህ የወደቀ ፌንት የበላ እንደዛ የሆነ በአንቺ ምክንያት ነው። ለምን እሱ ትዝ አይልሽም ነበረ? እሱ አእምሮሽ ላይ አይመጣም ነበረ? አንቺን ቢጠላ ኖሮ አንቺን ባይፈልግሽ ኖሮ እንደዛ አድርግ ነበር? አያደርግም። ስለዚህ የባክሽ ሀይሚ እውነቴን ነው የምልሽ ልብ በይ። ሁሉም ነገር ሳትወስኝ ሳታውሪ በፊት ያለፈው ነገር አእምሮሽ ላይ አምጥተሽ ነገሮችን ቀለል ማድረግ ነው አለብሽ። የፈለገ ነገር ቢፈጠር ማለት ነው። ዛሬ የተፈጠረ ነገር እሱና እሷ ያሳለፉ ነገር መቼም አይበልጥም አይደለም። እና ትንሹ ሳይሆን ትልቁ ለምን አናይም የሚለው ነገር እኔ ሁሌ ጭንቅላቴ ላይ ይመጣብኛል። እና እውነቴን ነው የምላችሁ ሰው ልጅ በቃ ትንሽዬ ነገር ነው የሚያዩት። ያ ትልቁ ነገር ያለፈ ነገር ለምንድን ነው ወደ ጭንቅላታችን ማናመጣ? ለምንድን ነው ቆም ብለን ማናስቡ? ይላለሁ እኔ ብዙ ጊዜ ማለት ነው። ሀይሚም ደግሞ አሁን ብሩኬ እንዲህ አድርጓል፣ እኔና እሱ ለአንድና ለመጨረሻ ጊዜ ነው፣ እኔና እሱ እንለያያለን፣ እኔና እሱ የሚያለያይ ነገር ነው፣ እንደዚህ ነው ምናምን ለዛው ካሜራ ደቅና እና ብዙዎቻችሁ ደግሞ እኔ ኮሜንት አንብባለሁ እንትን ነው ፕራንክ ነው የምትሉ አሉ፣ ስራ ነው የምትሉ አላችሁ። እኔም እንደዛ አስቤ ነበረ፣ ግን ሳስቦ በጣም ነው የሚያስጠላ። ፕራንክም ቢሆን ስራም ቢሆን የሌላ ስም ነው ይሄ። ገባችሁ? የሌላ ስም ሲሰጣችሁ ወይም ደግሞ ሰው ሲወራባችሁ እንዴት እንደምናደድ የሚያናድድ ታውቃላችሁ ብዬ አስባለሁ። እና ቆም ብለን ብናስበው ሳንናገር በፊት ሳንናደድ በፊት አስበንበት ነገሮችን ብንወስነው የሚለው ነገር እኔ እውነቴን ነው የሚላችሁ እንደዚህ ነው አእምሮ ላይ የሚመጣብኝና እናንተም ደግሞ እስቲ የተሰማችሁ ነገር ካለ ኮሜንት ስር አስቀምጡልኝ ማለት ወዳለሁ። ሀይሚዬ ግን ወደ ራስሽ ተመለሺ፣ እንደዚህ መሆን የለብሽም። ሰው ልጅ ለምሳሌ ይሄ ልጅ ማለት ነው ወንድ ልጅ ነው ይታስብሻል። ዛሬው እንኳን በቃ ላንቺ ያለው ነገር ትልቅ ስለሆነ ዝም ብሎ ሊያልፍሽ ይችላል። ነገ ግን እሷ እኮ የሰው እንትን ሰምታ እንዲህ አድርገኛለች፣ እሱ ግን አንድ ቀንም እኔ ከሰው ይሄ ሰምቻለሁ እንዲህ አይነት ፍራንክ ሰርታለች እንዲህ አይነት አድርጋለች ብሎ እሷ ስቀየማት ሲመታት ሲርቃት አንድ ቀንም አላየሁትም። ዛሬ ተናዶ ከጮህባት ነገ በቃ ሰላሙን ይዞ ይመጣል። እውነት አሁን ራሱ ከትላንትና ወዳ እንደዛ አይነት ቪዲዮ ለቁ ዛሬ ደግሞ ሰላም እንዲህ ቅፍ እያደረገ ሰላም እያላት አለሁልሽ እያላት ምናምን በደስታ ማለት ነው። በረድልሽ፣ የተንዴትሽ አለፈልሽ ምናምን እያለ በፍቅር ሲያወራት ነበረ መግቢያ ላይ እንዳያችሁ ከሆነ ማለት ነው። እሷ ግን ሌላ ዓለም ውስጥ ገብታ እንደዚህ መሆን ተግባር ነው ወይም ደግሞ አግባብ ነው ብዬ አላስብም። እኔ ብቻ እኛ ሴቶች ስንባል ግን ለሁሉም ነገር ነው የምንቸኩለው። እውነቴን ነው የምላችሁ። ለመወሰን እንቸኩላለን፣ ነገሮች ውስጥ ለመግባት እንቸኩላለን፣ ነገሮችን ለማስተካከልም ለማበላሸትም ሁሌ ደቂቃ አይፈጅብንም። እና ሀይሚ ደግሞ መረጋጋት የሚባል ነገር በህይወትሽ ላይ ብታመጪ የተሻለ ነው። ምክንያቱ ሰው ልጅ ሲረጋጋ ነው
ሁሉም ላይ የሚደርሰው ደረጃም ሆነ ትልቅነትም ሆነ ምንም ሆነ ስትረጋጊ በቃ ሁሉ ነገር ታገኛለሽ፣ ሁሉ ነገር ላይ ትደርሻለሽ። እና እንደዛ ነው የምላችሁ ቤተሰቦቼ። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። እዚህ ጋር ሁለት እድል ሰጠው እኮ ምን ያስመታ ነገር አለ እኮ እንከባበር ደግሞ በዚህ እንከባበር በቃ እንደዚህ የሚባል ነገር የለም። በዚህ ሁኔታ እንከባበር እድል ሰጠው እኮ ስነ ስርዓት ድጋሚ እንድትነኪኝ አልፈልግም። እሺ ድጋሚ እንዳትነኪኝ መነጋገር ማማታት ትርጉም የለም እና እግዚአብሔር ፈጣሪ ሰላሙን ያውርድላችሁ። በያላችሁበት ቦታ ሰላምና ጤናውን ያብዛላችሁ። ሀይሚ ተረጋጊ። መረጋጋት ብዙ ነገር አለበት ውስጡ ማለት ነው። ወዳችሁ ቪዲዮ ሲጀምሩ ላይክ እያደረጋችሁ ሼር አድርጉ። ለሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። አዲስ ከሆናችሁ ወዳችኋለሁ። እውነት ይሄ ርብሻ ሁሉ ርቆ ሰላሙን ያወርድልኝ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ አመሰግናችሁ።